ከመጡ ቆየት ብለዋል። ነገር ግን የአደይ አባት አደይ የት እንደምትሰራ ቦታውንና ቤቱን ስላወቁ እናቷ ደውላ እንድትጠነቀቅ እንዲሁም ደግሞ አባቷ እየመጣን ነገራት ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ባለፈው ክፍል እንደነገርኳችሁ እንግዲህ እኔ አልባስም እንቅጭን እንደምናገር የአደይ አባት እንደመጣና እዟት ሊሄድ እንደፈለገ ነግሬያችሁ ነበር። አደይ አሁን አባቷ እንደመጣና እሷን ሊወስዳት እንደሆነ እንዲሁም ወይ እንደሚገላትና ወይም ለማፈልገው ሰው እንደሚድራት ስላወቀች አባቷን ለመሸሽ ከዛ ከነ ፍቅር ቤት ወጣለች። አደይ አባት አደይ የት እንዳለች እንዴት አወቀ? ማንስ ነገረው? እንዲሁም ማን ነግሮት እንደሆነም እያጣራች ነው። ለሊት እናቷ ደውላ አባቷ ያለችበትን ቤት እንዳወቀውና እዛ ቤት ወጣ ሌላ ቦታ እንድትሄድ ብትነግራትም እሷ ግን ለትንሽ ጊዜም ቢሆን ለምለም ጋር ሄዳ መቆየትን መርጣ ነበር። ነገር ግን ለምለም ጋር ብትሄድም የለምለም ፊት ደስተኛ ቢሆንም የበዛ የኤላ ፊት ግን ደስተኛ አልነበረም። አቀባበላቸው ትክክል ስላልነበረ እንደምንም ተብሎ ታደረ። በማግስቱ እንዳያችሁት ናኦልን ለመጠየቅ ማለቴ ናኦል ጋር እልቅሶ ለመድረስ ሁሉም ተነጋግረው እንደነበር ታውቃላችሁ። ኦልጋ እልቅሶ ለመድረስ እነ ሊሊም እንዲሁም ኤላም ሆነ ሊዱ ሁላቸውም ተነጋግረው ለመሄድ ወስነው ነበረ። ዳይመንድና ኪንጎም ለመጠየቅና እንዲሁም እግዚአብሔር ያጽና ለማለት ወደ ኤላ እንደሚሄዱ እየተነጋገሩ ኪንጎ መሄድ አልፈለገም። ነገር ግን ኪንጎ ባይሄድም ዳይመንድ እንደሚሄድ ይነግረዋል። አደይ መሄዷን ሲያቅ ኪንጎ መሄድ ፈለገ። አደይ ግን ኪንጎና ዳይመንድን ስታያቸው ትዝ ያላት አባቷ ምናልባት ይሄ ዳይመንድ የሚባለው ነገር ነግሮት ከሆነ ያለውበትን ብላ ዳይመንድን ስትጠይቀው በፍጹም እሱ እንዳልተናገረና እሱም ለማንም ደውሎ እንዳልተናገረ ነገር ግን ለኪንጎ ነግሬው ነበር ምናልባት እሱ ነግሮት ይሆናል እንዴ ብሎ እሱንም ሲያጣድፉት ነበር በጥያቄ። እሱም እንዳጋጣሚ ሆኖ እሱ እንዳልተናገረና በፍጹም የእሷን አባት በምን አባት ያግኝቼ እነግረዋለሁ ብሎ ነገሮቹን ለማለፍ ሞክሯል። አደይ አባት እንዴት መጣ? ማንስ ነገረው? እንዴት ሳወቀ? አደይ የት ቤት እንደምትሰራ በምን መንፈስ አውቆ ነው አደይን ፍለጋ የመጣው? ብቻ የሆነ ሰው የአደይ ጠላት የሆነ ለአደይ አባት ትክክለኛ ነገሩን ነግሯል። ይሄ ማለት ዳይመንድ ሳይሆን ኪንጎ ተናግሯል ማለት ነው። ዳይመንድ ኪንጎን አፋጦት ነበር። አደይም ኪንጎን እያየች ነበር። ኪንጎ አንተ ነህ ወይ እያለችው ነበር። ኪንጎም እኔ አይደለሁም ለምን እንደዛ አረጋለሁ እኔ ብሎ ይመልስላችኋል። አደይም በጭንቀት እናንተ ካልሆናችሁ ታዲያ እኔ እዚህ መሆኔን ለአባዬ ማን ይነግረዋል? በጣም ነው የምትገርሙት ብላ ነገር ግን እሱ ውጭ የሚነግረ አንድ ሰው እንኳን እንደሌለ አደይ ታውቃለች። ምክንያቱም ከዳይመንድ ውጭ እዚህ ሰፈር የሷን አባት የሚያውቀው የለም። ግፋፊል ደግሞ ያንዳያችሁት ኪንጎ ነው። ኪንጎ ስለሚወዳትና ስለሚያፈቅራት እዛ ቤት እንድትወጣ ፈልጎ ምናልባት ለአባቷ ተናግሮ ይሆናል። ሁሉም ናኦልን ለመጠየቅ በአደይ ሀሳብ ተስማምቷል። ሊዱ እንደምታውቋት ነው ለናኦል ያላት ነገር አለ ይመስላል። እሷ ካገኘችው ሰው ጋር ቀረብ ብላ ማውራት ትወዳለች። ሊዱ አሁን ቀረብ ብሎ አይዞሽ የሚላት ሰው ነው የምትፈልገው። ለዛ ነው ኤላ ሲሄድ ቤቱ ያባረረኛል፣ ናኦል ግን እንኳን መጣሽ ብሎ በሰላም ይቀበለኛል። ስለዚህ የናኦልና የኤላ ልዩነታቸው ይሄ ነው ትላለች። ኤላ አይጠላትም፣ ነገር ግን የምታደርጋቸው ነገሮች እንዲሁም ደግሞ ለአደይና ለለምለም ያላትን ጥላቻ ስለማይወድላት ብቻ ነው። ስለዚህ እሱን ነገር አልፈለገችም። አሁን በነፃነት ከናኦሌ ጋር እንደፈለገች መሆን ፍላጎት አላት። ወንድሟ ግን በዚህ ፍቃደኛ አይደለም እንደዚህ ፊት ለፊቱ ከሱ ስር ሄዳ ስትሸጎጥ ስሙን ስትጠራ ዴቭ አይፈልግም፣ እንዲሁም እንድትሄድም አይፈልግም እዛ ቤት። ነገር ግን አደይ ስለተናገረች ብቻ አደይ ስለሚያምኗትና የምትናገረውን ስለሚታመን ናኦልን ለመጠየቅ ፍቃደኛ ሆነዋል። ዛም አውራ ሄዳ ነበር ናኦልን እልቅሶ ለመድረስ ፍቅር ብቻ ናተኝ አልሄድም ክላስ አለኝ ብላ ይቀረችው። ነገር ግን እሷና ናኦል የተነጋገሩት ነገር አለ። ቤዛና ናኦል የተነጋገሩት አንድ ነገር አለ።
እሱም ቤዛን የነገራት ነገር ቢኖር አደይንና ሊዱን እንድትንከባከባቸው ነበር። እሷም ሰራተኛ እንዳልሆነችና እነሱን መንከባከብ እንደማትችል እንደውም እኔ ከፍላለሁ፣ ጥቅሙ የጋራ ነው፣ አንድ ላይ የሆነ ስራ መስራት አለብን ማለቷን ታስታውሳላችሁ። አደይና ለምለም አብረው ካሉ በፍጹም የኔ ስራ አይሰራም ብላለች ቤዛ ማንን ልታጠምድ እንደፈለገች ባይታወቅም አሁን ወጥመዷን ከዘረጋች ቆየት ብላለች። እሱም የዘረጋችው ባርኮት ላይና ኤላ ላይ ነው። ኤላና ባርኮት ቤቴ በእዳ ተይዞብኛል በማለት ባርኮት እየሰራ እንዲሁም ደግሞ ኤላ ከቤተሰቦቹ ብር ተበድሮ እንዲሰጣትም ብቻ እንደፈለገ አድርጎ ብሩን እንዴት ታገኝ ነው የምትፈልገው እሷ። ነገር ግን በደንብ ታውቃለች ለምለምና ሊዱ ካሉ በፍጹም እቅዴ አይሳካልኝም፣ የፍቅር ጉዳይ እንደ ቁንጫም አልቆጥራትም ትላለች። ነገር ግን እውነት አደይንና ለምለምን ናኦል እውነት ይዟቸው ይወጣልኝ ወይስ እንዴት ያደርጋል? ወይስ አደይን ተብሎ ተፈልጎ የመጣው ሰውዬ አደይን ሊወስዳት የመጣው ማን ነው? ለአደይ አባት እውነቱን የተናገረውስ ማን ነው? ሁሉም ሰዎች ናኦልን ለመጠየቅ ከሄዱ በኋላ እንግዲህ ባርኮቴ ወደ ቤት መጥቷል። ባርኮቴ እንደመጣ ፍቅር እንደነገረችው እንደሆነና ፍቅር እንዳወራችው ከሆነ ቤቱ ምስቅልቅል ብሎ ስራ እየበዛባት እንደሆነ እንዲሁም እንደ ሰራተኛ ትሪት እያደረጓት እንደሆነ እንዲሁም ደግሞ እዚህ እኮ ማንም የለም እያለች ብቸኛ እንደሆነች የቤት ሰራተኛ የተባለችው አደይም እንደሌለች ከዛ ከነለምለም ጋር ሄዳ እንደምትኖር ለባርኮት ትነግረዋለች። ጭራሽ የባርኮት እናት ተደውሎላት ቤዛ መኖሯን ብቻ ቤት ውስጥ የሚፈጠረውን ታሪክ በሙሉ ዝርዝራ ትነግራታለች። ይህን ሁሉ ስታወራ ወንድሟ ባርኮት ከስራ መልስ በር ሲገባ እያዳመጣት ነበረ። ነገር ግን እሱንም ለማሳመን ትሞክራለች። ችግሩ ባርኮት የእህቱን የፍቅርን ጸባይ በደንብ ያውቃልኝ። ብቻ እዚህ ቤት በቤቴ ሰራተኛ ሁኛለሁ፣ የሚረዳኝ የለም፣ ጎስቆያለሁ፣ ወገቤ ታሟል ትለዋለች። እሷ አደይን እንደፈለገች እያሾሮች እያዘዘቻት አይደል እንዴ? ስለዚህ አንድ ማታ ሄዳ እዛ ቤት ስላደረች እሱም አባቷ መጥቷል ስለተባለ ያንን ስላየች ነው የለችም ብላ ለባርኮት ለመናገር የፈለገችው። ባርኮትም ይሄ ነገርማ እንዴት ሊሆን ይችላል? ባርኮቴ ለቤዛ ደውሎ እቤት እንደመጣ ይነግራታል። ባርኮቴ መምጣቱን ስትሰማ ቤዛ እየፈጠነ ነበር የሮጠች የመጣችው። ይቅርታ ጠይቃ ስትመጣ ባርኮቴን አግኝተዋለች። ባርኮቴም አንዳንድ ነገር እያወያያት ነበር በፍቅር ጉዳይ። ምን ሆነው ፍቅር ላይ እንደዚህ እንደሆኑባትና እንዲሁም ደግሞ የቤቱን ስራ በሙሉ እሷ እየሰራችው እንዳለ ይነግራታል። የእህትክን ባህሪ ያወቅ እንዴት እኔ እንደዛ አይነት ጥያቄ ተጠይቀኛለህ ብላ እሷ ራሱ በብስጭት ነበር የተናደደችበት። ተበሳጭታ እህት እኮ ናተኝ ባህሪዋን ታውቃለህ፣ ብቻ እሷ ናት በቤቷ ማን ያዛታል እንደፈለገች አይደል እንዴ ሰውን የምታሽከረክረው ማለት ትመልስለታለች። የፍቅር ባህሪ ቀን ከቀን እየባሰበት እየሄደ ነው፣ ምን ማድረግ እንዳለብኝ አላቅም እያለ ነው። እሷ ግን በፍጹም የኔን ጉዳይ ችላ ብለኸዋል ትለዋለች ቤዛ። የእህትክን ጉዳይ እንጂ የኔ ቤት ጉዳይ አያሳስብህም፣ ስለዚህ እባክህ ባራጣ የተያዘው ቤቴ ጉድ እንዳልሆን ትለዋለች። ሁሉም ናኦልን እግዚአብሔር ያጽናህ እኛ አለንልህ፣ ከፈለቀ እየመጣ ወደኛ ቤት ተጫወት ካሉት በኋላ ሁሉም ወደ የቤቱ መጥቷል። ፍቅር ክላስ አለኝ ብላ ቀርታ ነበረ፣ ነገር ግን ክላስ አልሄደችም። ዴብ ሲጠይቃት ዴብ ለምን አልሄድሽም? ስኩል ሄዳለሁ ብለሻል ነበር እንዴ? እዛ ሄዳለሁ ብለሽ አይደል ናኦል ጋር ይቀርሽ ይላታል። ባርኮቴ ስለመጣና ከሱ ጋር ስለቆየው ነው ያለድኩት ብላ ትሸመጥጠዋለች። ዴብ እንደተለመደው አደይ ላይ ፍቅሩን እያንዣበበባት ነው። እሺ ብለው አንድ ላይ እስከሚኖሩ ድረስ በጣም ተቻኩሏል። አደይ ንግግሯ ሁሉ ለማንም ቢሆን ፍቃደኛ አይደለችም። የፍቅር ምላሹ አይሆንም ሆነም እምቢ ወይም ደግሞ አይቻልም፣ እናቴንና እህቴን የምጦር ልጅ ነኝ፣ ስለዚህ ስለ ፍቅር ምንም አይነት ነገር ብትሉኝ ጆሮ አይሰማም አይኔ አያይም ትላቸዋለች። ባርኮቴም ሲጠይቃት ዴብም እንዲሁም ያ ማን ነበር ስሙ ኪንጎ ብቻ ሲጠይቋት ሁላቸውም አልፈልግም ፍቅር ብላለች። እስካሁን ሁላቸውም ተስፋ አልቆረጡባትም። ባርኮቴ ግን በቃ ቤዛ ስላለች ነው መሰል ከቤዛ ጋር መለጣጠፉን መርጧለኝ። ቤዛ ኤላ ጋር ሄዳ ቤቷ ባራጣ እንደተያዘባትና ቤቷን ሊያስለቅቋት እንደተቻለ ይህን ሁሉ ነገር ትነግረዋለች።
ነገር ግን ለምለም በጣም ብስል ከመሆኗ የተነሳ ኤላ ቢያምናትም እሷ አላመነቻትም። ለኤላም ምክር ትሰጠዋለች። እውነቱን ካጣራን በኋላ ትክክል ከሆነ ብቻ ነው ልንረዳት የምንችለው። ውጭ ግን አምነህ ምንም አይነት ገንዘብ መስጠት የለብህም ትለዋለች። እሱም በቃ እንዴት ተዋሸኛለች? በአራጣ ስለተያዘባት ነው። እናቴ ጋር ደውዬ ብር እንድቀበል እስኪ ልሞክር ብሎ እናቱ ጋር ቢደውልም እናቱ ግን ቤት መግዛት እንደሌለበትና ብር እንደማይሰጠው ትነግረዋለች። ቤት እገዛለሁ ብሎ እንግዲህ አሳምኖ ዋሽቶ ለቤዛ ብሩን ለመስጠት ነበር ያሰበው። ቤዛ ከባርኮትም ሆነ ከሱ ብር ለመቀበል ለምን ፈለገች? እውነትስ በአራጣ ብር ተይዞባት ነው ወይ ቤቱ? ወይስ ደግሞ የሁለታቸውን ገንዘብ ይዛ ለመጥፋት ነው? ምክንያቱም አላማና እቅድ አለኝ፣ ለምለምንና እዚህ ያለችውን አደይ እዚህ ቤት ትምጡልኝ በማለቷ የሚያጠራጥር ነገር ነው። ለም አንድ ነገር ላይ ወስናለች። ሁሉን ነገር እናጣራና ወይም ደግሞ ቤት ውስጥ ሁሉንም ሰው አማክረን ያው ባርኮቴም ማወቅ አለበት። ስለዚህ ይህን ነገር ልንረዳት የምንችለው ባርኮትን ጠይቀን ነው ትላለች ለምለም። ለምለምና ኤላ መተው ማለቴ ባርኮትን ለመጠየቅ ስለ ቤዛ ጉዳይ እንዴት ነው ቤቱ ባራጣ ተይዟል ወይስ አልተያዘም ለመባል ነበር የመጡት። ነገር ግን አደይን ፈልጎ የመጣ ሰው በራን ኳኩቶ አደይ የታለች ሲል ሊዲያን ይጠይቃታል። ያም አደይን ለመጥራት ወደ ቤት እየከነፈች ትመጣለች። አደይ አደይ ያለችም ትጮሃለች። የመጣው ሰው ግን ማን ነው እያለ ዴብም ይጠይቃታል። እሷም አላቀውም ስትል መልሳለታለች። የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ እዚህ ላይ ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። እዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁኝ። ላይ መጥቶ ያንኳኳው የአደይ አባት ይሆን ወይስ ደግሞ ሌላ ሰው ይሆን? መጨረሻውን አብረን የምናይ ይሆናል።